እሷ እኮ የራሷን ህይወት መስታ እየኖረች ነው። አንተ ግን ላደረከው ነገር ዋጋ ትከፍላለሽ። ያለበለዚያ ግን መጨረሻሽ መጥፎ ይሆናል። እሺ ህይወቴን በጥርጣሬ ትሞያለሽ፣ ህይወቴን ሲኦል ታረጊዋለሽ። ዛሬ ማዘሯ ፊት ለፊት አንበርክኬው ይቅርታ እንጠይቃት ነው ማለት። ብቻ እግዚአብሔር መንገድሽን ያቅናልሽ። ምንም ቢሆን እዚህ ሰውን በዱላ ማባረር ጥሩ አይደለም። እኔ ደግሞ ምንም ቢለኝ አላምነው። እውነቴን ነው የምልሽ ኩኩሻ። ያለ ምክንያት ደግሞ እንደዛ ያደርግ። እንደዚህ መልካችሁን አሳምራችሁ መጣችሁ። ማንም ያልደረሰበትን ህመሜን አቅልለህልኛል። አንተ ሰውዬ በሩን ክፈተው። ቀይ ወንድ ደግሞ ሁሌም ችግር አለበት። ወይኔ እንዴት ነው ግን እንደዚህ ያማረብህ? ካይን ያውጣ። ይሄው ደግሞ ኪንጎ በደንብ አስተምሮኛል፣ በደንብ ቀጥቶኛል። ኧረ መጣ እባካችሁ ወደዛ። አንተን የማወራ ብዙ ነገሮች አሉ። እባክህን አትሂድ። ቆይ እዚህ ቢሮስ ምን እየተካሄደ ነው ያለው? አደይ ያየሁት ነገር እውነት ነው ወይስ ቅዠት ነው? አንተ ቆይ በየትኛው የሥራ ስነ ምግባር ነው እጮኛዬን ለማቀፍ የምሞክረው? ይኸውልህ ዴቭ እባክህ ተረጋጋ። ሁሉም ነገር አንተ እንደምታስበው አይደለም። ሁሉም ነገር በመጥፎ አትየው። እኔና ዴቭ ማለት ምንም አይነት ነገር የለም። አዎ ዶክተር እውነቱን ነው። እባክህ ተረጋጋ። አንተ እንደምታስበው ምንም የተፈጠረ ነገር የለም። እውነቱን ላስረዳ ዶክተር በቃ ጥሩ ስሜት ውስጥ ስላልነበረ ነው። ዝም በይ አንቺ። ትሰማኛለህ? አንተ ግን ላደረከው ነገር ዋጋ ትከፍላለሽ። ዴቭ ተረጋጋ እንጂ ምን እያደረክ ነው? አደይ እስከ ዛሬ ታገስኩት ላንቺ ብዬ። ዛሬ ግን ከእጅ አታመልጥም። እሺ ቆይ ጮኛዬን ለመቀማት የምትሞክረው አንተ ማን ነህ? አይሁን ዴቭ፣ እኔ ካንተ ጋር በፍጹም መጣላት አልፈልግም። ቆይ ለምን ነገሮችን ለመረዳት አትሞክርም? እኔ ላንተም ለአደይም እኮ ምንም አይነት መጥፎ ነገር አልተመኘም። ዴቭ እባክህ ተረጋጋ። ምን እያደረክ ነው? ይሄ እኮ ሆስፒታል ነው። እዚህ ጸብ አትፍጠር። ኧረ እባክሽ ምንድን ነው እንጂ? ቆይ ምን አይነት እብደት ነው? አንተ ደግሞ እዚህ ምን አባት ትሰራለህ? ይሄ እኮ ሆስፒታል ነው። እንዴት ነው ሆስፒታል ውስጥ እንደዚህ የምትፈነጨው? ትሰማለህ? አሁኑኑ ከፊቴ ዞር በል እሺ። ዛሬ ማንም አያስቆመኝም። ይሄ ሌባ ጓደኛ ዶክተር እጮኛዬን ሲያቅፋት ነው ያገኘሁት እና ደግሞ ዛሬ ገድሏል። ምንም ይሁን ታዲያ ይሄ እኮ ሆስፒታል ነው። እዚህ ሆስፒታል ውስጥ እንደፈለግ መፈጨት አትችልም። ትሰማኛለህ? አሁን ሌላ ነገር ሳይደርስብህ ክብርን ጠብቅ። ውጣ። አውጣ። ስማ እንዳንተ አይነቱ መምታት አቅቶኝ አይደለም። እሺ ተነኝ ነህ። ማንን አክብሬ እንደተውኩ ደግሞ አውቃለሁ። አንተን ግን በደንብ አገኛለሁ። ዴቭ አረ ተረጋጋኛ። እኮ ምንም አላደረግንም። አደይ ደህና ነሽ? እኔ እኮ ላንቺ ብዬ ነው ዝም ያልኩት። ዶክተር በጣም ይቅርታ። ዴቭ በጣም እያዘነብኝ ነው። ከዚህ በኋላ እጄ እንዳትነካኝ እሺ? በጣም ይቅርታ አደይ። እኔ እኮ መጥፎ ነገር ይፈጠራል ብዬ አስቤ አይደለም። ይሄ ምን አይነት እብደት ነው? እንዴት እዚህ ሆስፒታል ውስጥ ገብቶ እንደ ልቡ እንዲፈልስ ትፈቅድለታለህ? ቆይ ስርዓት የሚባል አያውቅም እንዴ? ምን አይነት ደደብ የሆነ ሰው ነው? እኔ በእውነት በጣም ነው ያናደደኝሽ። አይሆንልህ። እኔ አሁን እዚህ መቆየት አልችልም። አይምሮ እብደት ውስጥ ነው ያለው። በዚህ ሁኔታ ምንም ነገር ማድረግ አልችልም። ይኸውልህ ልዩቲ፣ ስሜት ይገባኛል፣ ግን አሁን የምትሄድበት ሁሉ ከጎንህ ሆኜ እከተልሃለሁ። እሺ? በፍጹም እንዳትከተለኝ። እኔ ብቻ መሆን ብቻ ነው ፈልገው። ልዩቲ ያናገርኩሽ አይደል እንዴ? ለምንድን ነው የምትሮጪው? ኤላ እንዴት መጣ? ድንገት መንገድ ላይ መተህ ታስደነግጠኛለህ እንዴ? እዚህ ምን ትሰራለህ? ፍቅር እዚህ ድረስ ለምን እንደመጣው በደንብ ታውቂያለሽ። ለሊና አግኝቼ የልቤን እውነታ ለመንገር እንደሆነም በደንብ ታውቂያለሽ። አውቃለሁ እኮ ኤላ፣ ግን መንገድ ላይ እየተከታተልክ ስትጮህብኝ የሰፈር ሰው ይታዘበናል። እባክህን ተረጋጋ። አሁን ትዕግስቴ አልቋል። እኔ እኮ የፈለግሽውን ገንዘብ እከፍልሻለሁ ብዬሻለሁ። እንዴት እስካሁን የለሊና አድራሻ መፈለግ ያቅትሻል? እኔ እኮ እየፈለግኩ ነው፣ ግን ከተማው ትልቅ ነው። አድራሻ እንዲፈልጉ ማግኘት በጣም ከባድ ነው። ለምን አታምነኝም ኤላ? እየዋሸሽኝ ነው ፍቅር። እኔ እኮ ለአንቺ የከፈልኩት ገንዘብ ቀላል አይደለም፣ ገባሽ?
አንቺ ግን በየቀኑ አዳዲስ ምክንያቶችን ትደረድሪያለሽ። ቆይ ግን ኤላ ለምንድን ነው ለሊን የምትፈልጋት? እሷ እኮ የራሷን ህይወት መስርታ እየኖረች ነው። አንተ ሙሉ ለሙሉ ረስታለች። ምን አልሽ? ቃላቶችሽን ብትመርጪ ይሻልሻል። እሺ መቼም ቢሆን እንደዚህ ብለሽ ልታሳምኝ እንዳትሞክሪ። አዎ ኤላ እኔ እውነቱን ነው የምነግርህ። ለሊ መፈለክን ብታቆም ነው የሚሻል። እሷ እኮ የራሷን ህይወት መስርታ እየኖረች ነው። መቼም ቢሆን ልታስመስያት ሞክሪ። እሺ ሁሌም ለሊ የኔ ንግስት ብቻ ናት። እሷ የማንም ልትሆን አትችልም። ገባሽ? ደግሞ ስሚ እኔ እሷን ለመለያየት መቼም እንዳትሞክሪ። ኤላ እባክህ ልቀቀኝ። ምን እያደረክ ነው? ልቀቀኝ። ስሜለሽ ፍቅር፣ እንደዚህ አይነት ተንኮል እኔ ላይ መስራት ብታቆም ይሻልሻል። ያለበለዚያ ግን መጨረሻሽ መጥፎ ይሆናል። እሺ ስሚ፣ እንደዚህ አይነት ተንኮል ከኔ ጋር እንዳትጫወች። መውደቂያሽ መጥፎ ነው የሚሆነው። ደግሞ ስሚ፣ እኔ ታለም ጋር እሄዳለሁ። እሷ ሁሉም ነገር ትነግረኛለች። ወይኔ ጉዴ! ኤላ ያደረኩትን ነገር ካወቀ ይገለኛል። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ አንቺ ምን እያልሽ ነው? ቆይ ዝም ስለምንሽ ነው እንደዚህ ብትሆኚ? ስለምን ዝምታ ነው የምታወራው አቤ? ዛሬ እውነቱን ፊት ለፊት አውርተን መጨረስ አለብን። እኔ ዝም ባልኩኝ ቁጥር አንተ እኔን ማታለል ትቀጥላለህ። ሁሉንም ነገር ደግሞ ደርሼበታለሁ። እንዴ ደግሞ ዛሬ ምን ይዘሽ መጣሽ? ይሉ በቃ እኔና አንቺ ቀኑ ሙሉ ጭቅጭቅ ነው አይደለ? እንዴ ቆይ እኔ ለአንቺ ምን አይነት ታማኝ እንደሆንኩ ያውቁ እንኳን አታምኝም አይደል? ጠዋት ማታ ጭቅጭቅ። ቆይ አይሰለችሽም እንዴ አንቺ? ጭቅጭቅ ነው ያልከው አቤ? ጭቅጭቅ ያልከው እኮ እውነቱን መናገሬ ነው አይደል? ደግሞ የምትደውልላት ሴት ማን እንደሆነች አውቃለሁ። ለዛ ነው ለካ እኔን ማግባት የምትግደረደረው። ቅምጥ ስላለ ማለት ነው አይደል? ምን አለሽ? ለምን እኮ የምትናገሪው ነገር ማጠነቅቂው አንቺ? እንዴት ነው እንደዛ የምትናገሪኝ? እኔ አንቺ ምን ያህል እንደምወድሽ ምን ያህል እንደማከብርሽ እያወቅሽ እንዴት ነው እንደዛ የምትሰድቢኝ አንቺ? እውነቱ ሲነገር ፈራ አይደል? ያቺ የምትደውልላት ሴት አንተ የምትደውለው በምክንያት እንደሆነ አውቃለሁ። የሆነ የደበቀኝ ነገር እንዳለ አውቃለሁ አቤ። እውነቱን ንገረኝ። አይሻር ላይ መጣሽ ነው ይሉ አይሻር ላይ እንዴ? ቆይ እኔ እንዴት እኔን ቅምጣለሁ ብለሽ ትናገረኛለሽ? ይሉ እኔ ለአንቺ ያለኝን ፍቅር፣ ታማኝነት፣ ንጹህ ልብ እያወቅሽ እንዴት ትናገረኛለሽ? ለአንቺ ያለኝ ልብ እኮ ታውቂያለሽ አይደል እንዴ? አየህ ነገሩ እውነት ነው ማለት ነው። እውነትማ ባይሆን እኔን መተህ ሰላም አትሆንም ነበር። እኔ ከራሴ በላይ ለአንቺ ታማኝ ሆኜ ሳለ አንቺ ግን አታምኝም። ህይወቴን በጥርጣሬ ትሞያለሽ። ህይወቴን ሲኦል ታደርጊዋለሽ። እኔ እኮ ከአንቺ ውጭ እኮ ሴት እኮ አላውቅም። ያቺ ብትደውልኝ ሴት እኮ ማን እንደሆነች እኮ አታውቂም። ግን አታምኝም። ለምን? ውሸታም ነህ አቤ። አንተ ራስህን ሁሌ ንጹህ ለማድረግ ነው የምትሞክረው። እኔ ግን ከዚህ በኋላ በፍጹም አላምንህም። ይኸውልሽ አንቺ አመንሽኝም አላመንሽኝም እኔ ለአንቺ ያለኝ ፍቅርና ትዕግስት መቼም ቢሆን ያልቅም። ሄሉ ዛሬ ያደረግሽው ነገር ደግሞ በመካከላችን ትልቅ ጋብ ፈጥሯል። እኔ ለአንቺ ብዬ ነበር እኮ ይሄን ሁሉ ነገር ማደርገው። አንቺ ግን ይህ አይታይሽም። ቆይ እኔ ላይ እንዴት እንደዚህ ያደርጋል? ቆይ እንዴት በጥፊ ይመታኛል? ወይኔ ሄለን ቀጥኛ አትቆጥተኝ። አባባይ ሙት ምንም ማረኩን ነገር የለም። አንተ ኪሳላቂ ዛሬ ብትነጫነጭም ብትታገልም ከእጅ አታመልጥምሽ። የማዘሯን ቦርሳ መንካት አልነበረብህም። ነገርኩ አንድ ኪንጎ አራት አካብደው እኔ ማዘሯን አላወኩ። ወሬን እዛ ማዘሯ ፊት ታወራለህ። ዛሬ ግን ቤቷ ካልወሰድኩ እኔ ኪንጎ አይደለሁምሽ። አውራታት እንዴ! ቆይ ምን እየተፈጠረ ነው እንዴ? ወዴት ነው ቆይ እየጎተትክ የምትወስደው? ዳይመንድ ይሄ ሌባ የማዘሯን ቦርሳ ሰርቆ ሲሄድ አላገኘው መሰለ። አረ ዳይመንድ በጫጫ ጓደኛ ራፋታኝ በእናትህ። እኔ በፊት ጀለስ አይደለሁ ጓደኛ አይደለሁ። አንተ የምን አባ ጓደኛ? እሺ መለኛው ጭራሽ ብለህ እጅ ማዘሯ ቤት ገባ። ድፍር አረከው ደፈርከው። እኔ እኮ አንተ ድፍረት ግርም ነው የሚለኝ። ቆይ ለመሆኑ ምን ይዘውተ ነው? አዲ ባባይ ሙት ዳይመንድ እኔ ምንም ያረኩ ነገር የለም። ቦርሳውንም እኮ ቀምቶኛል። ወስዱታል እኮ። ምንድነው? ቆይ እንዴ ተረጋጋ እንጂ ወዴት ነው ቆይ ይዘው የምትሄደው እንዲህ እየጎተትክ? አረ በፍጹም አልለቁም። ዛሬ ማዘሯ ፊት ለፊት አንበርክኬው ይቅርታ እንጠይቃት ነው ማድረግ። ይሄ ሌባ በሱ ምክንያት ነው የተሰደብኩኝ እኮ። ቆይ አንተ ምን አገባ? አሊባባይ ሙት እኔ እኮ ማዘሯ ጋር ሂጅ እኮ ተንበርክ ይቅርታ ብጠይቃቸው እኮ ወዲያው ነው የሚምሩኝ። አንተ ገና አካበርከው ምንድን ነው? አረ እባክህ ያንተ ምናምን ናቸው። ይህ ሰፈር ውስጥ ማዘሯን እያሳቀቅም አንኖርም። አሁን እግርን አንስተህ ትሄዳለህ አትሄድም? አረ ዳይመንድ ምን ነው ጨከንክብኝ በእናትህ። አረ ይሄንን የሆነ ሰገጥ የሆነ ሰው እያፋታኝ በእናትህ። መለኛው ግን ዛሬ ትልቅ ስህተት ነው የተሳሳትከው። በፍጹም ማዘሯ መንካት አልነበረብም። እኔ ይኸውልህ እዚህ ውስጥ የለሁበትም። ዘፋኟ የለሁበትም እኔ የለሁበትም እንዳለችው ማለት ነው። እኔ የለሁበትም። ኪንጎ ውሰደው ይዘው ሂድ። አረ ዳይመንዱ ጨከንክብኝ በእናትህ። የድሮ ጀለስነትን በአዲስ ተራ ዘበኛ ትለውጣለህ። አረ እውነት ውለታዬን ረሳ ማለት ነው። አንተ ማን ነው ዘበኛ? ከአንተም በሰው ትሳደባለህ እንዴ? አሁን ትሄዳለህ አትሄድም?
ኧረ እየሄድኩ ነው። ልብሴን ቀደድከው በእናትህ እንዴ! ዳይመንድ ግን ውለታዬን እንድታስታውስ ካላረኩ እኔ መለኛው አይደለሁም። እሺ መቼስ አንተ ወልደ አባት ለመባል ያልታደልክ ምስኪን ፍጥረን ዘላለምን አስፓልት ለአስፓልት እንደ በግ እየተጎተትክ ትኖራለህ። ኪንጉ ይውልድ ወስደህ እንደው አሳሩን አሳይልኝ። ኧረ አልፋተውም ምናምን ቀጥል። አንድ ቀንማ እንደዚህ ይኸውልህ አንዱ እንደ ቁንጫ ጣ አድርጎ ነው የሚገል። ምን ይሻለዋል እንደው በዚህ ቁመቱ እንደው እንደዚህ አይነት ኧረ በስመ ምን ነው አደይ ልጅ ደህና አይደለሽም እንዴ? ፊትሽ ሁሉ ልክ አይደለም እኮ። ውጭ የተፈጠረ ነገር አለ? አረ ደህና ነኝ እማዬ። እንዲሁ እኮ የሕክምናውን ወረቀት ላስጨርስ እላይታችሁ ያልኩኝ ነበር፣ ደክሞኝ ነው። ምንም አልተፈጠረም። እኔማ ፊትሽን ባየው ቁጥር እኮ እየተጨነቅኩ ነው። ዳዊትስ ወዴት ሄደ? ምን ሆኖ ነው? ችግር አለ? ዴቭ አስቸኳይ ስራ እኮ ተደውሎለት ሄደ እማዬ። አሁን ግን በፍጥነት ወደ ቤት መሄድ አለብኝ። ሂጃ። ታዲያ ምን ችግር አለው? እሺ እማዬ፣ ለምን ሰዓታት ብቻ ነው ብቻሽን መተውሽ? ጉዳይን ጨርሼ ቶሎ እመለሳለሁ። እሺ ምን ችግር አለው ታዲያ ማሚ? አንዱ አይደለም አደይ ምን ይቻልሽ ከፈለግሽ። ዶክተር እባክህ ለተወሰኑ ሰዓታት ብቻ እማዬን ጠብቅልኝ። አስቸኳይ ጉዳይ ገጥሞኝ ወደ ቤት መሄድ አለብኝ። አደይ ቅድም ቢሆን እኮ ነገርሽ ነበር። እናትሽን በሰላም እንከባከብልሻለሁ። አንቺ ግን በሰላም የፈለግሽበት ደርሰሽ መምጣት ትችያለሽ። ለእናትሽ ነው ያለውላት አይደል እንዴ ማዘር? እሰይ ዶክተር ልጄ፣ አንተን የመሰለ ደግ ሰው እዚህ በማግኘታችን ትልቅ እፎይታ ነው። እግዚአብሔር ያክብር። ማሚዬ፣ እኔ እኮ ሙሉ ለሙሉ የእርሶ ታዛዥ ነኝ። አደይ አንቺ ደግሞ የፈለግሽበት መሄድ ትችያለሽ። ለማሚ ነው ያለውላት። ከጎኗ ሆኜ እንከባከባታለሁ። ማሚ ዶክተር በእውነት በጣም አመሰግናለሁ። ምስጋና ሳይሆን አደይ ስትመለሽ የማውራሽ ነገር ይኖራል። እሺ ዶክተር። እማዬ በቃ አሁን ልሂድ፣ ቶሎ እመለሳለሁ። እሺ እናቴ አትጨነቂ። ብቻ እግዚአብሔር መንገድሽን ያቅናልሽ። እኔ በጥሩ እጅ ላይ ነኝ ያለሁት። እሺ ዶክተርን ደግሞ በሚገባ ስሜ እሰማለሁ። እሺ ማሚ አሁን አደይ ሄዳለች። እኔና አንቺ ደግሞ የጀመርነው ነው ይቀጥላል። የትኛው ፈጣሪው ለምንድን ነው ሁልጊዜ እንደዚህ የምንፈተነው? እባክህ አንተ ብቻ ስማኝ። እኔና አደይ ሁሉንም ነገር አሸንፈን መደሰት ስንጀምር ድንገት ሌላ ፈተና መጥቶ ህይወታችንን ሲበጠብጠው ማየት ሰልችቶኛል። ለምን በዚህ ልክ ፈተናችን በዛ? ሁልጊዜ በቃ ሁሉም ነገር አለቀ ልንደሰት ነው ስንል ሌላ መከራ ይፈጠራል። እኔ ከዚህ በላይ መሸከም አልችልም። ውስጤ በጣም ደክሟል። አደይን ደግሞ በጣም ነው የምወዳት። እሷም እንደዛው እንደምትወደኝ ያውቃለሁ። ግን ዛሬ ያየሁት ነገር አቅሜን ጨረሰው። አምላኬ ሆይ አንተ እርዳኝ። አንተ ብቻ መፍትሄውን ስጠኝ። እኔ አልቻልኩም። በእውነት እኔ ለእሷ ካለኝ ፍቅር ውጭ ሌላ ምን ክፉ ነገር አሰብኩ? ሁልጊዜ ፈተናው ሲበዛብን እምነቴ ሁሉ እየደከመ ነው። አምላኬ አንተ ግን በቃ በለን። ይህን መከራችንን ከላያችን ላይ አንሳው። እኔ ብቻዬን የመቆምበት አቅም የለኝም። ከዚህ በላይ እሷን ማጣት ለእኔ ሞት ነው። ግን ነገሮች ሁሉ ሲዘበራረቁ ያየው ዝም ማለት አልቻልኩም። እባክህ መውጫውን መንገድ አሳየኝ። አደይን ሚስቴ እንዳደርጋት አንተ ፍቃድ። ሁሉንም ከአሁን በኋላ ለአንተ ትቼዋለሁ አምላኬ። ረዴፍ ምን እሺ ነው? በሰላም ነው? ቤተክርስቲያን በር ላይ አያብደን። አረ በነካጅ ለኛም ጸልይልን በእናት ሁኔታው ግን ልክ አይመስልም። አረ መሬቱን አረ ቀስ ልብሽ ሲያሳዝን ሕፃኑ ልጅሽ እኔን ብለሽ አብረሽ አልቅሰሽ እምዬ ምን ልብለሽ? አሹ አቤት። እዚህ ፀሐይ ላይ ቁጭ ብለህ ምን እያደረግክ ነው? ምን እያሰብክ ነው? አይቲ እንደው የሚታሰብ ነገር መች ይጠፋል ብለው ነው። ደግሞ ቅድምም ስፈልግ ግቢ ውስጥ አልነበርክም። የት ሄደህ ነው? ውይቲ
ፈልገው ይኖራል እንዴ? ሰፈር ውስጥ እኮ አንድ ሌባ ሲያንዣባየውኝና እሱን ግርግሩን ብዬ አባሬ መምጣት እኮ ነው። ያው ለሰፈሩ ሰላም ነው የሄድኩት እኮ። አንተ ሌባ እያባረርክ ታዲያ ስትይ? እኔ እኮ ሌላ ነገር እየሰራ መሆኑን እኮ አውቃለሁ። እሱንም እያወቅኩ ልታሽኝ ፈልግ? ቆያሹ ከመቼ ወዲህ ነው አንተ ውሸታም የሆንከው? እትዬ የምሬን እኮ ነው። ያው ሰፈሩን መጠበቅ ስራዬ ስለሆነ ሰላምን ለማስከበር ነበር የሄድኩት። አያሹ ሮማን እኮ ሁሉንም ነገር ነግራኛለች። አንተ ዱላህን ይዘህ ማንን እያባረርክ እንደሆነ ማን ላይ ይዛትክ እንደነበር ሁሉንም ነገር አውቃለሁ። ሮማን ሁሉንም ነገር ነገረቻችሁ እንዴ? እኔ እኮ ያንን የማያረባ ሰው ለመገጸጽና ሮማኔን ለመጠበቅ ነው እንደዛ ያደረኩት እንጂ ሌላ ነገር ፈልጌ አይደለም። አይ ምንም ቢሆን እዚህ ሰውን በዱላ ማባረር ጥሩ አይደለም። ይኸውላሹ በኋላ ሰው ጦስ ላይ ትሆናለህ። እኔ የምመክርን ነገር ስማ። እትዬ የእርሶን ምክር ሁልጊዜ ይሰማሉ። ነገር ግን ያ ዶክተር ሮማኔ ላይ እንደዛ ሲያደርግ አላስችል ብሎኝ ነው። በቃ የእሷንም ሰላም የቤቱንም ክብር ለማስጠበቅ ብዬ ነው። አይ እንግዲህ ክብራችንን እኮ የምንጠብቀው በዱላና በጸብ አይደለም። አንተ ደግሞ የዚህ ቤት ጥበቃ ነህ እንጂ ዱርዬ አይደለም። ይኸውልህ ራስን መቆጣጠር መልመድ አለብህ። እሺ እትዬ ትክክል ኖት። እኔ በሰዓቱ ስሜታዊ ሆኜ እንጂ ጥፋት ለማጥፋት አስቤ አይደለም። ግድ የለም ካሁን በኋላ ራሴን እቆጣጠራለሁ። አሹ እኔ እኮ አንተ እንደ ልጄ ነው የማይክ። ለዛም ነው የምመክርህ። እዚህ ቤት ከጥበቃ በላይ ዋጋ አለ። ነገ የሆነ ነገር ቢሆን ቢደርስብክስ? እኔም እኮ እንደ እናቴ ነው ማየት እትዬ። የእርስዎ ደግነትና መልካምነት ሁሌም በልቤ ስላለ ነው ለእርስዎ እንደዚህ የሚጨነቀው። ስለምትጨነቅልኝ እኮ ደስ ይለኛል፣ ግን ጭንቀትን በሰላማዊ መንገድ ግለጽ። ይሄ በዱላ ማመን ጥሩ አይደለም። አርፈ ስራን ደግሞ አክብረ ስራ። እሺ እትዬ ቃል እገባለሁ። ካሁን በኋላ ምክሮትን በደንብ ሰምቼ ስራዬን በሚገባ እሰራለሁ። ምንም አይነት ጸብ ውስጥ አልገባም። ጎበዝ ልጅ። እኔ አንተን ሰላም ማየት ነው የምፈልገው። ይኸውልህ ደግሞ የሚመጣ ሰው ካለ ጥራኝ እሺ። ደግሞ ከመጣላት በፊት ያ የዶክተር ጓደኛም ቢሆን መጀመሪያ እኔን ጥራኝ እሺ። እሺ እትዬ እሺ። የምር ግን ኩኩሻ ስለ ዳይመንድ ሳስብ ሳልስቅ መዋል አልችልም። ሲጀመር እኮ እሱ በቃ በፍቅርሽ አብዷል። እኔን ራሱ መቀስ ምናምን ሲለኝ አሰሚውም እንዴ? እንታይ ባግሽ ቅምጥል ይሄን ያህል አታካብጂ። እሱ እኮ ሁሌ እንደዚህ ነው፣ ወሬ ማውራት ምናምን አያቆምም። በቃ እኔ ደግሞ ምንም ቢለኝ አላምነውም። እውነቴን ነው የምልሽ ኩኩሻ። ይኸውልሽ ዳይመንድ ፊቱ ላይ ምን ያህል እንደሚወድሽ አይቼበታለሁ። አንቺ ግን ዝም ብለሽ ነው የምትስቂብን። እንዴ እንዴት አልስቅም? ቆይ እኔ እኮ ዳይመንድን ሳይ በቃ የሚያፌሰው ብቻ ነው የሚታየኝ። ልብሽ የልብሽ ሚዳቆ፣ ልብሽ ላይ ፍቅሬ ፍቅርሽ ምናምን በቃ እንደዚህ አይነት ዘፈን እኮ ነው እየፈጠረ የሚዘፍንልኝ። እንዴት አልስቅም? ቆይ ቅምጥል ምንድን ነው እንደዚህ የምስቁት? ሳቃችሁ እኮ እዛ ድረስ ይሰማል። እስቲ ንገሩኝና ነው የሚልሳቅ። ማዘሯ እንኳን መጣሽ። ይኸውልሽ በዳይመንድ እኮ ሙድ እያስኩባት ነበረ። ጨርቁን ጥሎ አብዷል ምናምን እያልኳት ነው። አሃ ነገሩ በዳይመንድ ነው እንዴ የምስቁት? እኔ እኮ ሌላ ወሬ መስሎኝ ነው። አዎ ማዘሯ፣ እኔ እኮ ዳይመንድ ሁሌ የሚናገረው ነገር ስለሚያስቀኝ ነው እንጂ የምስቅበት ሌላ ምንም ነገር አይደለም። ኩኩሻ ልጄ ስሚኝ፣ እኔ ልምከርሽ። መሳቅ ብቻውን ይኸውልሽ ሙሉ ሰው አያደርግም። ዳይመንድ ደግሞ ላንቺ ያለውን ስሜት በደንብ አድርጌ ተመልክቻለሁ። እንዴ ማዘሯ፣ አንቺ እሱን ነው እንዴ የምታምኚው? ዳይመንድ እኮ ዝም ብሎ ከመንደር በቃ ማይረባ ወሬ እየለቃቀመ ነው አምጥቶ የሚያወራው። እሱ እንደዚህ አይነት ወሬ እያወራ ቆይ ሰምቼ እንዴት ዝም እላለሁ? አይደለም ልጄ፣ ዳይመንድ ጨዋ ልጅ ነው። ይኸውልሽ አንቺ ለሱ ስሜት ካለሽ ራስሽን ሰብሰብ አድርገሽ ማሰብ ይኖርብሻል። በየዕለቱ መሳቅ መሳለቅ ምንም ዋጋ የለውም። እኔም እኮ ምለው ይሄን ነው ማዘሯ። ይኸውልሽ እሷ ሁሌ ፌዝና ቀልድ ነው የምታደርገው። ዳይመንድ ግን የምሩን ነው የሚወዳት። ልጆቼ ይውላችሁ እውነተኛ ፍቅርና መልካም ነገር ሁልጊዜ በህይወት አይገኝም። ኩኩሻ መሳቅ አያዋጣም። ይኸውልሽ ከወደድሽው እሱን ለማግኘት መጣር አለብሽ። እሺ ማዘሯ፣ ግን እኮ እኔ ጠልቼው አይደለም። ነገሮችን እንዴት አድርጌ መጀመር እንዳለብኝ ግራ ስለሚገባኝ ነው በሳቅም አልፈው። ግራ ሊገባሽ አይገባም ኩኩሻ። ይኸውልሽ እድል አንዴ ካመለጠ አመለጠ ነው፣ ከሄደ አይመለስም። ካመለጠሽ ምንም ዋጋ የለውም። አሁንም ቢሆን የልጁን ነገር በጥሩ ሁኔታ ተመልከች። ልክ ብለሻል ማዘሯ፣ እውነት ነው ያወራሽው። በቃ እኔም ከዚህ በኋላ ኩኩሻን አላሰቅቃትም፣ ግን ደግሞ በቁም ነገር እንድታስብበት ፈልጋለሁ። አዎ ዛሬ ላይ መሳቅ ምንም ጥቅም የለውም። ነገም በደህና በሰላም በደስታ ለመኖር ዛሬ ላይ መወሰን ያስፈልጋል። ዳይመንድ ደግሞ ጥሩ ስነ ምግባር ያለው ልጅ ነው። ኩኩሻዬ ዛሬ ላይ በደንብ ብታስብበት ይሻላል። ዳይመንድ ጥሩ ባህሪ ስላለው እኔም እወደዋለሁ። ዴቭ ቆይ ምን ሆናል? ችግር አለ እንዴ? አረ ምንም የለም። አረ
ችግርማ እንዳለ ፊትም ያስታውቃል። እንዴ አረማመድ እኮ መሬቱን እኮ ሊጠረምሰው እኮ ነው። ዝም ብሎ ነገር ነው፣ አታስብ። ግድ የለም ንገረኝ። ከዚህ በኋላ እኮ ተዛምደናል። አንተ እኮ የእህቴ ባል ነህ። ንገረኝ ዳይመንድ። እኔ በጣም እየከፋኝ ነው። ኧረ አይባልም እንዴ አሁን ደስታ ነው እንጂ ምን ማማረር ነው? ቆይ የተፈጠረ ችግር አለ እንዴ? ያ ዶክተር አርፎ አልቀመጥ ብሏል። ዶክተር? ያ ዶክተር ሲያቅፋት ሆስፒታል ውስጥ አየሁ። እኔ ለአደይ ካለኝ ንጹህ ፍቅር ውጪ ቆይ ምን አጎደልኩባት? ደግሞ በአይኔ በብሌኔ ያየውኝ። ቆይ እንዴት ነው የምታገሳቸው? አሃ ነገሩ እንዲህ ነው እንዴ? ኧረ ዴቭ ይህንም ያህል ትልቅ ነገር በውስጥ ብቻህን ይዘህ ነው እንደምትከነከነው? ያ ዶክተር አደይን ሳያፈቅራት አይቀርም። ያለ ምክንያት ደግሞ እንደዛ ያደርግ። ለሆነ ነገር እየቀረባት ይመስለኛል። የሆነ ነገር ፈልጓል። አረ ዴቭ በፍጹም እንደዛ ማሰብ የለብንም። እንዴ አደይ ይህን ያህል እያፈቀረች ልታገባ በተዘጋጀችበት ሰዓት እንዴት ታስባለህ? ግድ የለም ሙሽራው፣ ነገሮችን ቀለል አድርጋቸው። አይ ዳይመንድ፣ ቆይ ባይኔ እያየው እንዴት ነው ዝም የምለው? እሷ ልታስረዳኝ ስትል ደግሞ በንዴት ጥያት ወጣ። ዴቭ መስሎ ነው። አደይን ከኔ በላይ የሚያውቃት ሰው የለም። እሷ ለአንተ ያላት ታማኝነት፣ ለአንተ ያላት ፍቅር በጣም ትልቅ ነው። ይህን ደግሞ በደንብ ነው የማውቀው። እሱንማ እኔም አውቃለሁ፣ ግን አረ ዴቭዬ ፈታ ብል፣ ግድ የለም ራስን አታጨናንቀው። አሁን ሂድና አደይን አውጣራት። ያን ዶክተርም ቢሆን ራሴ ሂጄ አስጠነቅቀዋለሁ። ይኸውልህ አደይ ለአንተ ያለ ታማኝነት፣ ለአንተ ያላት ፍቅር በጣም ትልቅ ነው። ግድ የለም ፈታ ብል። እሺ ዳይመንድ፣ ራሴን ለማረጋጋት እሞክራለሁ። በእንዴት ሆኜ እንደውም ነገሩን አባባስኩት። በቃ ልሂድና እስኪ ነገሮችን ለማስተካከል ልጣር። አረ ምንም አትጨነቅ ዴቭ። አደይን እያወቃት? አውቃታለሁ፣ በደንብ ነው ማምናት። ግን ደግሞ በዛ ከዶክተር ጋር በዚህ ልክ መቀራረብ አልነበረባት። ይኸውልህ ዴቭ የዶክተርን ነገር ለኔ ተው። አንተ ብቻ ይኸውልህ ሰርግ ላይ ትኩረት አድርግ። ተፍ ዶክተርን እኔ ራሴ አዋራዋለሁ። በዚህ በመጨረሻ ሰዓት በደስታችን ሰዓት ላይ ማንም ሰው መጥቶ እንዲበጠብጥ አልፈቅድለትም። ግድ የለም ዴቪ፣ ለሰርጉም ቢሆን እኮ እኛ አለን። በቃ በሚለው በቃ ተፍ እንላለን። አመሰግናለሁ ዳይመንድ። በቃ ወደ ቤት ልሂድ። እሺ ይሄማ የዛ የደነዝ ዲያስፖራ ሀሳብ ነው እንጂ የዶክተር ሀሳብ አይደለም። ይህ ዲያስፖራ አፍልቷል። በስተመጨረሻ ሰዓትማ የእህቴ ደስታ ሲበላሽ ቁም ያለ እሄድላችኋለሁ። ሰላም ነው። ሰላም፣ እንዴት ነህ? ክብሩ ይስፋ ለመድኃኒዓለም። ደህና ነኝ። ቆይ ግን ማን ነኝ ያልክ አንተ? ለምን ፈልጌ ነበር የመጣሁት? ኤላ እባላለሁ። ይኸውልህ እኔ ጌታ እጅን ወደ ኋላ አድርግ። አዎ ማንነት ሳያጣራ ኬት ወዴት ለምን እንደመጣ ሳላጣራ መጨበጥም የለም መግባት የለም። ዞር በል ወንድሜ። ለምን ትደነግጣለህ? ቆይ እኔ ከውጭ ታለምን ፍለጋ ነው የመጣሁት። ዲያስፖራ ነኝ። ለጥብቅ ጉዳይ ፈልጊያት ነው። አሃ ዲያስፖራ ነኝ ያልክ? እንደዚህ ሰው መስለው መጥተው እኮ ነው ሰውን አፍዝዝ አደንዝዝ ቁዝሚ የሚያስነኩት። እንደዚህ መልካችሁን አሳምራችሁ መጣችሁ የሰውን ሴት ትከጅላላችሁ። የምን አፍዝዝ አደንዝዝ ነው የምታወራው? ወንድሜ እኔ ለቁም ነገር ነው የመጣሁት። ለምን ፈልጌ ነው? ይኸውልህ ማንነት በደንብ ሳይጣራ ዝም ብሎ መግባት የለም። ኬት ወዴት ለምን እንዴት ቤት በኩል እንደመጣ በደንብ አጣርቼ ነው ማስገባ። እስከዛ አንተ እዚሁ ደጅ ቁጭ ብለህ ወይ ቆመህ ትጠብቀኛለህ። ቆይ አሁን መጠየቁ ለምን አስፈለገ? ሰውዬ ይኸውልህ ይሄ ያሹ ቀብራራው የሚይ ልጅ ባላገሩ ህግና ደንብ ነው። አዎ እትዬን ጠይቄ ይግባ ካሉ ትገባለህ፣ አይግባ ካሉ ትወገዳለህ። እሺ ቶሎ ጠይቃት። እኔ እዚህ ውጭ ላይ መቆም አልፈልግም። ደግሞ ጉዳዩ በጣም አስቸኳይ ነው። ቶሎ በል። ይኸውልህ ወዳጄ እኔን አታዘኝ። እኔ የራሴን አሰራር በደንብ አድርጌ ያውቋለሁ። እንዴት ያለ ነገር ነው እባካችሁ! የማንም እዚህ ልቃሚ መጥቶ ነው የኔ ልጫወት። ይህ ምን አይነት ደረግ ዘበኛ ነው? በእናታችሁ በስርዓት ሲያወሩት በስርዓት መመለስ አያውቅም እንዴ?
አንተ ሰውዬ ለምንድን ነው በሩ የምትዘጋው? አንተ ሰውዬ ተናግሬያለሁ። ይኸውልህ ማንነት ሳይጣራ መግባት ክልክል ነው። የምትሄድ ከሆነ ሂድ። እንዴ አንተ ሰውዬ በሩን ክፈተው። እታለምን ፈልጌ ነው አልኩህ አይደለ እንዴ? ሰውዬ ተናገርኩ እኮ። ይኸውልህ መጀመሪያውኑ ሳይ ራሱ አይነ ውሃ አላማረኝም። አሁን የምትሄድ ከሆነ ሂድ፣ ያለበለዚያ ፖሊስ እጠራለሁ። ሰውዬ ክፈት ተባልክ ክፈት። ሰው በስርዓት ሲያወራ በስርዓት መልስ። አንተ ሰውዬ ዲያስፖራ የሚባሉ ሰዎች እኮ አልወዳቸው። አንደኛው መጥቶ ሮማኔን ከጀለ፣ ይሄኛው ዲያስፖራ ደግሞ ማንን ሊከጅል ነው? ምን አይነት ብሽቅ ሰውዬ ነው በእናታችሁ! አሁን ከዛ ሁሉ ሰፈር መጥቼ እዚህ ልመለስ ነው? አንተ በሉ ነው አንተ ሰውዬ። ማሚ ወይ ልጅ ይኸው ተመልሼ የመጣው። ጎሽ እንኳን መጣ። አሜን። ቅድም የሰጠሁት መድኃኒት እንዴት ነው? ለውጥ አለው አይደል? ህመሙን ቀለል አድርጎለት እንዴ? ተመስገን ነው ተመስገን። አሁንማ በጣም ደህና ሆኜ ይኸው ቁርጥማቱም ጥዝጣዜውም እኮ ቀሎልኛል። ማሚ ነግሬዎት ነበር እኮ የሰጠሁት መድኃኒት ወዲያው ነው ስራውን የሚሰራው አላልኩትም ነበር? አሁን ደግሞ ህመሙ በደንብ እንዲሻሉት እግሮትን ላፍታት አሉት። ኧረ ተው ልጄ፣ አንተ እኮ ትልቅ ዶክተር ነህ። እንዴት የኔን እግር ለማሸት ዝቅ ትላለህ? አንድ ምስኪን እናት መንከባከብ በጣም ነው የሚገርመው። እንዴ ማሚዬ፣ እኔ እኮ እናቴን የምንከባከብበት እጅ እኮ ነው ያለኝ። ደግሞ ዶክተር መሆን የእርሶ ነገር ከማሸት ይከለክለኛል እንዴ? ብቻ ዋናው እርሶ ሰላም መሆኑ እንጂ እግሮት ማሸት እንዳያሳስቦት። ተባረክልኝ እኔ ልጅ፣ ማንም ያልደረሰበትን ህመሜን አቅልለህልኛል። ብሩኩን እድሜና ጤና ይስጥህ። አሚን ማሚዬ። ማሚዬ ደግሞ የሰፈር ጨዋታ ልንገሮትማ። ድሮ ካናዳ እያለሁ እንደዚህ አይነት የእናቶች ምርቃት ምናምን በጣም ነበር ይናፍቀኝ የነበረው። አሁን ደግሞ እዚህ መጥቼ ልክ እርሶ እንደዚህ እያጫወቱ እያዋዙ ምናምን ሲመርቁኛል አይደል፣ ሀገሬ መምጣቴ በጣም ትክክል መሆኑን የተሰማኝ። ምንም ቢሆን እኮ እንደ ሀገር ምንም ነገር የለም ልጄ። ሀገር በምንም አትተካም። እዛ የምትበላው የምትጠጣው የድሎት ህይወት ሊኖርህ ይችላል፣ ግን የልብህን የምታወራለት ሰው አታገኝም። እዚህ መምጣትህ ትልቅ ውሳኔ ነው ማሚ። እዚህ ያገኘሁትን እኮ ፍቅርና እንክብካቤ ካናዳ እያለሁ በወርቅ ራሱ ቢለካ ነው ምሎት፣ ጭራሽ የትም ያህል አይደራረስም። ደግሞ የእርሶ ምርቃትና እንክብካቤ ከምንም በላይ ነው። እውነት ነው ልጄ። ፈጣሪ ካንተ ጋር ይሁን፣ እድሜና ጤናውን ይስጥህ። አደይም ብትሆን እኮ ያው አንተን የመሰለ ጥሩ ዶክተር ማግኘቷ ትልቅ ነገር ነው ማሚዬ። የእርሶ ምርቃት ሙሉ በሙሉ ልቤን አረጋግቶታል። ደግሞ እኮ ወገቦትን ጤና መርምረን ሙሉ ለሙሉ ጤነኛ ኖት፣ ወደ ጤንነቱ ተመልሰዋል። እንኳን ደስ አሎት። አደይ እስክትመጣ እንትን ልበሎታ፣ ከጎኑ ቁጭ ብዬ እያጫወትኩት ምናምን እየጮትን ጠብቃት አይሻል? እግዚአብሔር ያክብር ይሄኔ ልጅ። ያንተ ደግነት ሁሉም በልቤ ውስጥ አለ። እንደው መድኃኒዓለም በሰማይም በምድርም ዋጋህን ይክፈልህ። አሜን ማሚዬ። የእርሶ ምርቃት እኮ እኔ ይጠብቁልኝ። ማሚዬ እንዴት ነኝ? አምሮብኛል? ሊዱ ኧረ ተይ 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 ተይ። ምን አደረግኩኝ እንዴ? እንዴ ምንድነው እንደዚህ መገላለጥ? እንዴ አንቺ እኮ ትልቅ ሴት ነሽ። እኔ እንዲህ አይነት ነገር ደስ አይለኝም። እንዴ ሰው ምን ይልሻል? ኧረ ማሚዬ ፋሽን እኮ ነው። እኔ ደግሞ እንደዚህ ስለብስ ነው ደስ የሚለኝ። እንዴ አንቺ እኮ ስለማታውቂኝ። የፈለገ ፋሽን ይሁን እንዴ ባይሆን እሱ ያልሽውን ነገር ደረብ አድርጊ እንጂ። እኔ ተናግሬያለሁ። የምትሰሚ ከሆነ ስሚ። እሺ ማሚዬ፣ በኋላ በቃ ደርበዋለሁ። አሁን ግን እንደዚህ ለያዘው። እትዬ አሁን ውጭ መውጣት አለበት። ትልቅ አደጋ ተፈጥሯል። የምን አደጋ ነው አሹ? አንድ ጸጉረ ልውጥ ልጅ መጥቷል። በሩን እኮ ሊሰብሮ ደርሷል። ብታዩት ቀጥቃጭ እኮ ነው የሚመስለው። እንጃ በያጅም ሊሆን ይችላል። አሹ ተረጋጋ እንጂ። ማን ነው የመጣው? ቆይ አንተ ምን ሆነሃል አሹ? እትዬ እንግዳ ነኝ ነው የሚለው። እኔ ግን በፍጹም አላመንኩትም። አዎ በዛ ላይ ቀይ ወንድ ነው። ቀይ ወንድ ደግሞ ሁሌም ችግር አለበት። አፍዘዝ አደንዘዝ ሊያስነካኝ ሲል እኮ ነው ሩጫ አምልጬ የመጣሁት። እትዬ ይኸው እኔ የለሁበትም። በሩን በቦክስ ሊደበድበው ነው። ከመስበሩ በፊት ወተን ቼክ እናድርገው። አይ አሹ፣ አንተ ደግሞ ዝም ብለህ ሰው አታስደንግጥ እስቲ። እንግዳ ደግሞ ምን ያስፈራል? አንቺ ንፋስ፣ አንቺ የምታውቂው ነገር የለም። በማያገባሻት ይኸውልሽ፣ እኔ እዚህ ቤት ጥበቃ ነኝ። ጥበቃ በመሆኔ ደግሞ እያንዳንዱን የሚገባውና የሚወጣውን ሰው በአይነ ቁራኛ መከታተል አለብኝ። ምን ትላለች እንጂ? ወይ ጉድ! ቆይ ሰው እየፈለገው ማንን ነው እንዴ? እንደዚህ እኮ በሩን ዘግተህ መምጣት አልነበረብህም። እትዬ ይሄ እንግዳ ፊቱ አዲስ አልሆነብኝ።
ነገር ግን እታለምን ፈልጊያት ነው የሚለው። ይኸው ይውጡና የማያውቁት ከሆነ ዱላዬን ይዤበት ወጥቼ ነው የምቀየርበት። እንዴ እኔን ነው እንዴ የፈለገው? እንዴት ታዲያ እኔን የሚፈልግ ሰው ላይ በር ዘግተህ ትመጣለህ? አንተ እዚህ ቆመ ነገሩን አታባብስ። እኔ ራሴ ወጥቼ አናግረዋለሁ። ማሚዬ እኔም አብሬሽ እወጣለሁ። ይሄ አሹ የፈጠረው ድራማ ማን እንደሆነማ ማየት አለብኝ። መቼም ሄንዬ አይሆንም። ሄኒ አረዳ ሞኝ እሱ ቢሆን እኔ እግሩን ሰባብሬ ያለቆም ነበር። አሁን ወሬን አቁም አሹ። ና ተከተለኝ። እኔ ራሴ አየዋለሁ። ውጭ መቆም የለበትም። ና ተከተለኝ። ወይኔ አብሬያት ልጅ ከማን አንቺ የምን መቅለብለብ ነው እዚህ? እንደው እንደርጎ ዝም ጥልቅ ማለት ትችያለሽ። ደግሞ ምንድነው እንደዚህ መልበስ? ሩባ ካለሽም ብቻ እኮ ነው ያሰለበሽው። ምን አገባክ? እንዳትውጫት ሎሪ ሟች ሄሎ ሄሉዬ። ብርሃን ፍጹም ልክ አይደለሁም። እባክሽ ነይልኝ። ብቻዬን መሆን አልፈልግም። ወይኔ ጉዴ ሄሉዬ፣ ምን ሆነሽብኝ ነው? የተፈጠረ ነገር አለ? ምንድነው? አዲስ የተፈጠረ ነገር አለ እንዴ? ድምፅሽ እኮ ልክ አይደለም። በስልክ ላወራሽ አልችልም ብርሃን። ከቻልሽ ፈጥነሽ ነይልኝ። ካልመጣሽ ግን እንደ እብድ ነው የምሆነው። እባክሽን ቶሎ ድረሽልኝ። እሺ ሄሉዬ፣ በቃ እኔ እመጣለሁ። ደግሞ እባክሽን አታልቅሽ፣ ራስሽን እንደማትጎጂ። ደግሞ ራስሽን ጠብቂልኝ እሺ? አሁን ነው የምመጣው። ወይኔ አምላኬ፣ ወይ ሄሉ ምን ሆነ ይሆን? ከአቤ ጋር የተፈጠረ ነገር አለ እንዴ? ወይኔ ጉዴ፣ የሆነ ነገር ሳትሆን መድረስ አለብኝ። ዴቭ እና አይመጡም እንዴ? ኤላ ማሚ። ወይኔ ኤላ ልጄ፣ በትክክል እያየውክ ነው ወይስ በህልሜ ነው? ቆይ እንዴት እዚህ መጣ? እንዴት እዚህ ቆምክ? ሰላም ነው ማሚዬ። በእርግጥ በድንገት ስመጣ ያስደነግጣል፣ ግን ለአስቸኳይ ጉዳይ ፈልጌሽ ነው። እትዬ የምር ግን ይህን ሰው ያውቁታል? እኔ እኮ እዚህ ጋር ሲያንዣብብ ሌባ መስሎኝ እገዱ ልሰብረው ነበር። በእርግጥ ፊቱ አዲስ አልሆነብኝም። ያውቁታል ግን? አሹ አሁን አንተ ወሬ አያስፈልግም። ይልቁን ስለምን ጉዳይ ነው የመጣው? ኤላ እዚህ ፀሐይ ላይ ከምንሆን ሁሉም ነገር ውስጥ ገብተን ብናወራ ይሻላል። ኤላ ሊዱ እንዴት ነሽ? ወይኔ እንዴት ነው ግን እንደዚህ ያማረብህ? ካይን ያውጣ። አንቺ ግን ምንም አልተቀየርሽም፣ እንደ ድሮ ቀበጥ ነሽ። እኔ አይሃለሁ ብዬ መች አሰብኩኝና ነው። የምር ሰርፕራይዝ ነው ያረከኝ። አረቀስ ሊድዬ፣ እንዴ ምንድነው ታስተካከፍሽ እንዴ? ከውትድርና የመጣ ወንድምሽን ያገኘሽ እኮ ነው ተንሲው። በዛ ላይ የሰውዬ ጠርጥሬዋለሁ። ቅድም አፍስዛ ደንዝዝ ሊያስነካኝ ነበር፣ ነቃውበት እንጂ። ምን አገባህ አንተ? ኤላዬ እኮ የቤተሰባችን አባል ነው። ካንተ ጋር ደግሞ ምን ያገናኘዋል? ይኸውልሽ የኔ እናት፣ እኔ የዚህ ቤት ጥበቃ ስለሆንኩ ስለ እያንዳንዱ የዚህ ቤት አባል ሰው ያገባኛል። በዛ ላይ አስተቃቀፍሽ ምንድን ነው? ተጠመጠምሽበት እኮ። ኤላዬ ና ግባ። ይሄን ደረግ ዘበኛ አትስማው። እዛ ስለነበረ ጊዜ ስላሳለፍከው ነገር ሁሉም ትነግረኛለህ። ና እሺ ሊዱ፣ እናወራለን። ማሚዬ ለትልቅ ጉዳይ ነው የፈለግኩሽ። ውስጥ ገብተን ብናወራ ይሻላል። ትክክል ነው ኤላ። እዚህ ውጭ መቆሙ ጥቅም የለውም። ና እንግባና እንነጋገር። በቃ ይግባ ፈቀዱት? አዎ አሹ፣ አንተ እዚህ ቁምና ግቢውን ጠብቅ። ከዚህ በኋላ እዚህ በር ላይ ምንም አይነት ረብሻ አልፈልግም። ና እንግባ። እሺ ቆይነት ይኸውልዎት፣ እኔ እርሶን ትእዛዝ አከብራለሁ። ነገር ግን ይሄ ሰውዬ ገብቶ ውስጥ ውከትና ረብሻ ቢፈጥር እዚህ ጋር ነኝ። ያው ይጥሩኝ፣ የሚያስፈልገውን እርምጃ ወስድበታለሁ። በቃ አሹ፣ ወሬህን አቁም። በቃ ና ኤላዬ ግባ። እኔ ሰውዬ ምንም አላማረኝ። በዛ ላይ ፊቱ አዲስ አልሆነብኝ። ብቻ የፈራሁት እንዳይሆን። አይ እናንተ ልጆች የምሬን እኮ ነው። ማዘሯ ስቀልድ መስሎሽ ነው? እና መንገድ ሲከፈት ዝም ብለሽ ትቀደጃለሽ እንዴ? ኪንጎ ቆይ ምን ተፈጥሮ ነው ይሄን ሰው እየጎተትክ ያመጣብኝ? ምንድን ነው የተፈጠረ ነገር አለ? ማዘሯ
ይሄን ሌባ እኮ መንገድ ላይ አግኝቼው ነው። አሁን ተመርክ ይቅርታ ጠይቃት። አረ ማዘሯ ዘርፋ ምናምን አይደለም እኮ ዝም ብዬ ቦርሳውን አይቼው ነው እንጂ ይሄው ደግሞ ኪንጎ በደንብ አስተምሮኛል፣ በደንብ ቀጥቶኛል። አረ ማዘሯ ለምን ይሄ ብቻ በዚህም አደግምኝ እንዲመሳሰል። አንተ ሌባ እዚህ መተህ ደግሞ ታሽፋለህ እንዴ? አሁን ውጣ በቃ ከዚህ ቤት። አረ ኪንጎ እንደማይሮጣም እንዴ በማዘሯ ተመትቼ ቡና ጠጥቼ ነው የምወጣው። ምንድን ነው ያልከው? አዎ አልጋባኝ ሙት ሳትጣሉታ ኪንጎ ልጄ ይኸውልህ ይሄ ሌባ ቦርሳዬን ሰርቆኝ ሲሄድ አንተ የሰረከኝና ያሰረከኝ መስሎኝ ነበር። አሁን ግን እውነቱ ወጣ። ይቅርታ ልጄ፣ ተጸጽቻለሁ። ይቅር በለኝ። አረ ማዘሯ አይገባም። አንቺ እኮ እናቴ ነሽ። የአንቺን ንብረት መጠበቅ ደግሞ ግዴታ ነው። ደግሞ ሌባው ማን እንደሆነ እንድታቂ ብዬ ነው ያመጡት። ስማኝ፣ አንተ ደግሞ ሌብነት እኮ በጣም አስከፊና የሰው ልጅ ህይወት የሚያጠፋ ነው። አንተ ደግሞ ሙሉ ጤና አለ። እንዴት በሰው ኪስ በሰው ንብረት ትኖራለህ? ማዘሯ እጄ ይቆረጥ። ከዚህ በኋላ እጄን ሰው ኪስ ውስጥ አላስገባም። ይሄው አሁን በልሽ ምንም የለኝም። እንዴ አይሻት አይደል ማዘሯ? ኪንጎ ስለተቀመጠ ብቻ እኮ ነው የምትወጣው። ቅምጥሌ፣ ኧረ ተይ ነው የጀመርሽውን ቡና ፊው። ወዴት መሄዷ ነው? ሰዎቹ እንኳን ቢጠጡ ምን አለበት? ማዘሯ በቃ እመልሳለሁ። ልሂድ። እንዴ ማዘሯ ቡና የምታፈላዋማ ከወጣች እኔ ምን አደርጋለሁ? እኔማ ቆንጆ ቡና እጠጣለሁ ብዬ ነበረ። ስለዚህ በቃ ወጥቼ ማዘሯ የሻይ ነገር ልፈልግ። ወዴት ነው የምትሄደው? ሌብነቱን ተው ብያለሁ። ተው፣ ከዚህ በኋላ ሌብነት ይቅርብ ብያለሁ። አረ ማዘሯ ትቻለሁ፣ ተውኩኝ እኮ። ከዚህ በኋላ ንጹህ ነኝ። ትቻለሽ ማዘሯ። በቃ ሰላሙ። አይ ይሄ ሌባ መቼም ቢሆን አይቀየርም ማዘሯ። ቅምጥል ደግሞ ቡናውን ሳታፈላ ሄደች አይደል? እንዳዬ ድንገት መተህ ብታስደነግጠንም እንኳን በሰላም መጣህ ልጄ። እንኳን ደህና ቆያችሁ። ለመሆኑ እዛ ያሉት ሰዎች ደህና ናቸው? እንዴት ነው የውጭው ነገር? ተስማምተዋል አይደለ? አዎ ማሚዬ፣ እነሱ ሁላቸውም ደህና ናቸው። እግዚአብሔር ይመስገን። እንኳን ሰላም ሆኑ። አንተስ እንዴት ነህ? ግን ፊት ላይ የሆነ የድካም ስሜት ይታያል። ደህና ነህ? እውነቱን ለመናገር ከዚህ ሀገር ከወጣሁ በኋላ ምንም ሰላም ላገኝ አልቻልኩ። በቃ ሁሉ ነገር የተበላሽቶ ነበር። ውይ ኤላዬ፣ ደግሞ እዚህ ሀገር ምን ሆነ ነው ሰላም የምታጣው? እኔ ያለው ልክ እንዴት ሰላም ታጣለህ? ለነገሩ ከዚህ በኋላ እኔ ስላለው አይደብርም። ሊዱ፣ ቆይ አንቺ መቼ ነው ጨዋነትን የምትማሪው እንዴ? እኛ እኮ ቁም ነገር እያወራንን። በያርፈሽ አሁን ተቀመጭ። ውይ ማሚዬ፣ ደግሞ ምን አጠፋው? እኔ እኮ ኤላዬ እንዳይደብረውና እንዲረጋጋ ብዬ ነው። አንተስ ኤላዬ ደበረ? ሊዱ፣ አውቃለሁ ከልጅነት ጀምሮ በጣም ቀበጥ ልጅ ነሽ። ግን አሁን ማሚ እንዳለችው በጣም ለትልቅ ጉዳይ ነው የመጣሁት። ለዛ ነው የከበደኝ። አየሽ አይደል? እሱ ራሱ የነገሩን ክብደት እየነገረሽ ነው። አንቺ ገና እንደ ልጅነትሽ ትረብሻለሽ። ወይ ጉድ! አሁን እሺ ምን ሆነሃል? ሌላ እስቲ ንገረኝ። ምንድነው ሰላም አጣው የምትለው? እስኪ ለኔ ንገረኝ። ማሚ፣ የኔ ከዚህ ሀገር መውጣት በጣም ድንገተኛ ነው። ደግሞ እዛ እንደደረስኩ ሁሉም ነገር ይስተካከላል ብዬ አስቤ ነበር። ግን ምን ያደርጋል፣ እዚህ ጥዬው የሄድኩት ህይወት በጣም እያሳሰበኝ ነበር። አይ ልጄ፣ ይገባኛል። ሰው እኮ ከሀገሩ ሲወጣ መጀመሪያ ያለውን ነገር ለመላመድ ትንሽ ይከብደዋል። ውይ ኤላዬ፣ እኔ እኮ አንተ እዛ እያለህም ስላንተ ብዙ ጊዜ ሳስብ ነበር። አሁንም ደግሞ ለእኔ ብለህ እንደመጣ እርግጠኛ ነኝ። ከዚህ በኋላ ግን የትም መሄድ የለም። እሺ ቆይ ልዱ፣ ምን እያልሽ ነው እንዴ? እኛ እኮ ቁም ነገር ነው የምናወራው። አንቺ የልጅነትሽን ፍላጎት አምጥተሽ እዚህ ቁም ነገር ማለት ላይ ትቀላቅያለሽ? ውይ ማሚዬ፣ ደግሞ ቆይ ምን አጠፋው? እኔ እኮ ውስጥ የሚሰማኝና የምሰማውን ነው እያወራ ያለሁት። ኤላ እኮ ለእኔ ምርጥ ጓደኛዬ ነው። ሊዱ፣ በቃ አሁን ውጪ። እኔ ከአንቺ ጋር ስርዓት የሌለውን ወሬ ማውራት አልፈልግም። ይኸውልሽ፣ እኛ ቁም ነገር ነው የምናወራው። ቁም ነገር መሀል ወሬሽን እያስገባሽ ወሬ አታቆርፍጂ። ተነሽ አሁን ወደ ክፍልሽ ግቢ። ኤላዬ፣ አሁንም መውጣው ማሚ ስላባረረች ነው። እሺ አውርታችሁ ስጨርሱ ወይ በረንዳ ላይ ወይ ውጭ እጠብቃለሁ። እሺ ባይ። ይቺ ልጅ መቼም ስርዓት አይኖራትም። ኤላዬ፣ እስካሁን ስለተፈጠረው ስላወራነው ነገር በጣም ይቅርታ። እሺ አሁን እስቲ ቀጥል። እኔ እኮ የሊዱን ባህሪ ያውቃለሁ። ችግር የለውም፣ አልቀየማትም። አሁን ወደ ዋናው ጉዳይ እንመለስና እኔ እዚህ ድረስ የመጣሁት በሌሊ ጉዳይ ነው። አሀ፣ መጨረሻም የውስጥህን አወጣህ አይደል? ቆይ ልጄ፣ ምን ብትበድልህ ነው እንዲህ ጥላት ሄድከው? እንደው ምን በደለች ልጄ? ሀይ ሊዱ፣ ሀው አር ዩ? ዛሬ እኮ በእናትሽ በጣም ቢዚ ሆኜ መምጣት አልቻልኩም። በጣም ይቅርታ። ያው የስራ ነገር እኮ ተደራርቦብኝ በጣም በዛ።
የሆነው ታውቂው የዶክተርን ስራ ህክምና እኮ በጣም አስቸጋሪና ሱስ የሆነ ነገር ነው። ደግሞ በጣም አድካሚ ነው። ይቅርታ እሺ። እኔ የምልሽ ግን ሊዱ አንዳንድ ጉዳዮችን ለማጣራትና አንዳንድ ነገሮችን ለማስፈጸም የሮማንን ስልክ ቁጥር ትልኪልኛለሽ? ጭራሽ ዛሬ እንዴት ደወልክልኝ ብዬ ሳስብ አንተ የሮማንን ስልክ ትጠይቀኛለህ? እኔ ይቅርታ ብለህ እራት ትጋብዘኛለህ ብዬ ሳስብ። ኦ ማይ ጋድ ሊዱዬ በጣም ሶሪ። እሺ በጣም ይቅርታ። ያው ደግሞ ይኸውልሽ እራቱን የመጋበዙን ጉዳይ ይኸውልሽ ኔክስት ታይም አሪፍ ቦታ ሄደን ቆንጆ እራት እንበላለን ቃል እገባልሻለሁ። አሁን ግን ይኸውልሽ ነገሮቹ አስቸጋሪ ስለሆኑና አሁን ጉዳዩ ከበድ ስለሚል አስፈላጊ ስለሆነ በእናትሽ የሮማንን ስልክ ላኪልኝ። አሁን ደግሞ በትልኪልኝ በጣም ፐርፌክት ነበር ፕሪቲ። እሺ አሁን ቴክስት አደርግልሃለሁ። ይሄ እኔ ግን ምን አስቦ ነው? ቆይ እኔ እያለሁ እንዴት የሰራተኛችንን ስልክ ይጠይቀኛል? ቆይ ማረገው እኔ ነኝ የማውቀው። እሺ የኔዬ ሮማንን ብለህ የፈለግከው ስልክ ይሄውልህ። ሮማንን ፈልጎ አሹ ጋር ሲደውል የሚፈጠረውን ነገር ማየት በጣም ያዝናናል። ዋው ቴክስት አድርጋልኛለች። አሁን ወደ ውይላት ያን ማራኪ ድምጿ ልስማ። ደግሞ እኮ እንዴት እንደናፈቀችኝ። አሁን ጨዋታው ይጀምራል። አሹ ሄኒ ሮማንን ፈልገው እንደደወለ ሲያውቅ እንግዲህ የሚፈጠረውን በረንዳ ላይ ወርጄ ማየት አለብኝ። የት አባቱ ሰራሁለት። እኔ እሱን እዚህ እጠብቃለሁ። ሮማን ይላል እንደ ይደፋር። በቃ ይበቃል ልቤ። ከዚህ በላይ ምንም ነገር አትጠብቅ። ከእንግዲህ የምትመኘውና የምትጠብቀው ተስፋ ሙሉ ለሙሉ አብቅቷል። አደይ አንተ ሳትሆን የዴሞ ሙሽራ ናት። እሷ ህይወቷን ከእሱ ጋር መስርታ ጨርሳለች። አንተ በመካከላችን የነበረውን አጋጣሚ ሁሉ እንደ ትልቅ ነገር ብታስበውም እውነታ ግን ይሄ ነው። ከዚህ በፊት ልክ እንደ ዛሬው ሁሉም ነገር ጨልሞብኝ ተስፋ መቁረጥ ውስጥ ሆኜ ሲደብረኝ አጠገብ የነበረችው ሩታ ነች። ያን የሩታ ድንገት ከየት እንደመጣች ሳይታወቀኝ አጠገቤ መታ ተቀምጣ ስታጽናናኝ ፈገግታዋን ስትሰጠኝ የነበረችው ብቸኛ ሴት እሷ ነበረች። ምናልባት ፈጣሪ ለእኔ የሰጠው ትክክለኛው ሰው እኔ ራሴ እያየሁት አይደለም ማለት ነው። ሁል ጊዜ ከማየው ነገር ጀርባ ስሮጥ ከጎን ያለው እውነተኛ ፍቅር ዘንግቼ ነበር። ሩታ ሁል ጊዜ በችግሬ ጊዜ ጥላ ከለላ ላይ ሆና እኔን ለመደገፍ ዝግጁ የነበረች ንጹህ ሴት ናት። ከአሁን በኋላ ህይወቴን በሌላ አቅጣጫ ማየት አለብኝ። ዴቭ ወንድሜ። አቤት ብራ። ለምንድን ነው እንደዚህ የምትጨናነቀው? ከመጣ ሰዓት ጀምሮ እኮ ፊት ልክ አይደለም። በጣም ተጨናንቀሃል። ቡና ላፍላልህ እንዴ ወይስ የምትበላው ምግብ ልስራልህ? የምትፈልገውን ነገር ንገረኝ፣ እኔ እሰራልሃለሁ። አይ ብርሃን አመሰግናለሁ። አልፈልግም። እኔ እኮ አደይና እናቷ እስካሁን ለምን እንዳልመጡ ጨንቆኝ ነው። ስደውልላትም ስልኳ አይሰራም። እነሱ እኮ ሆስፒታል ሆነው ነው። ደግሞ ማየም ህክምናዋን ስላልጨረሰች ነው ቶሎ ያልመጡት እንጂ አሁኑ ነው የሚመጡት። ደግሞ እንደዚህ መጨናነቅ የለብህም። እኔ ደግሞ ከጎንህ አለሁ። ብርሃን፣ እኔና አደይ ያንን ሁሉ ፈተና አልፈን ልንደሰት ስንል ሁልጊዜ እንደዚህ አይነት ፈተና መምጣቱ በጣም ነው የሰለቸኝ። ፈተናዎች ሁሉ ቢበዙ ማለፉ አይቀርም። ዴቭ፣ አንተ እኮ ታጋሽና መልካም ሰው ነህ። ደግሞ ታልፈዋለህ። የማታልፈው ነገር ደግሞ እንደሌለ እርግጠኛ ነኝ። ደግሞ በህይወት ውስጥ ደስተኛ የሚያደርግ ነገር ደግሞ ይኖራል። ምንድን ነው የምትይው? እኔ ከአደይ ውጪ ምንም ነገር ሊያስደስተኝ አይችልም። እሷ እኮ ህይወቴ ነች። አውቃለሁ፣ አደይ እህቴ ናት። ግን ደግሞ አንዳንድ ጊዜ በቅርብ ያለውን ነገር ሳታስተውል ትቀራለህ። ማለቴ የሚወድህን የሚያስደስትህንም በዛው ልክ ላታውቅ ትችላለህ ለማለት ፈልጌ ነው። ቆይ ምን እያልሽ ነው? አልገባኝም። አይ ዝም ብዬ ነው ዴቭ። ያው እዚህ ቤት ውስጥ አንተ ስትመጣ ደስተኛ እንደመሆን እንድታቀልኝ ስለምፈልግ ነው። በቃ አደይ ካልመጣሽ ምን እሰራለሁ? እኔ ልሂድ። ሲመጡ መለሳለሁ። ዴቭ፣ ቆይ ለምን ትቸኩላለህ? ትንሽ አትቆይም? ደግሞ ከሆነ አንተን የማወራ ብዙ ነገሮች አሉ። እባክህን አትሂድ።
አረ ማን ነው? አረ ቀስ በሉ በእናታችሁ። በሩ ልትሰብሩት ነው እንዴ? ቆይ እኔ ግን የዚህ ሰፈር ሰው ቆይ ሊያሳብደኝ ነው። አንድ እንኳን ጤና የሚሰጠኝ ሰው የለም ማለት ነው። አረ መጣሁ እባካችሁ ወደዛ። ሰው ጤነኛ የሆነ ራሱ ነው። አረ በሩ እንዳትሰብሩት በእናታችሁ።